አቤት ፎካሪዎች! ኢየሱስ ይወደናል፣ ወደ ሰማይ ያወጣናል፣ ድነናል፣ ጸድቀናል፣ በቀኙ ቆመናል። እናንተ አልዳናችሁም ባዮች! አቤት ፉከራ! ምን ይላል? ፍራ ፍራ! አምናል፣ ፍራ! ቆመሃል፣ ፍራ! በምግባር ቀንተሃል፣ ፍራ! ፍራ እንጂ የትዕቢትን ነገር አታስብ። ለዚህ ነው በጸጋ ድናችኋል ካለ በኋላ መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጥራችኋል የሚለን። ጸጋ ከመልካም ሥራ የሚያርቅ አይደለም፣ ወደ መልካም ሥራ የሚያቀርብ ነው። እንደ አንዳንዶች አምኛለሁ፣ በቃ መንግሥተ ሰማያት ገብቻለሁ፣ በኢየሱስ ቀኝ ተቀምጫለሁ፣ እንዲያና እንዲህ ብለን የምንፎክር አይደለንም። ይልቅስ በትንሣኤው እናምናለን፣ በመከራው እንካፈላለን፣ በሞቱም እንመስለዋለን፣ ወደ ሙታንም ትንሣኤ ልንደርስ በሆነልን እያል እግዚአብሔርን ተስፋ እናደርጋለን። ወዳጄ ከፍ ባልክ ቁጥር ወደ ሰማይ ከፍ ባልክ ቁጥር በጸጋ የበለጠ መጠንቀቅህ አይቀሬ ነው። ምክንያቱም ለመውደቅ የቀረብክ ነው የምትሆነው። ከነዚህ ጸጋዎች አንዱን እንኳን የማናሟላኛማ ምንኛ ምስኪኖች ነን። እንዴት አድርገን ደፍረን ቅድም እንዳልኳችሁ ልንናገር እንችላለን? እርግጠኞች እንዴት ልንሆን እንችላለን? አየህ፣ ብዙ ጸጋ እንኳን ቢኖርህ ወደ ኋላ ልትል ስለምትችል ቢሆንልኝ ነው የሚባለው። ቢሆንልኝ እኮ ነው የሚባለው። ለዚህ ነው ቅዱስ ጳውሎስ ቢሆንልኝ እያለ የሚጮኸው። ምእመናን፣ በአዲስ ኪዳን ብዙ ጸጋ ተሰጥቶናል። እሰየዋው! በጸጋ ላይ ጸጋ ተሰጥቶናል። ብዙ ጸጋ የተሰጠን ግን መረን እንድንወጣበት አይደለም። አንዳንዶች እንደሚሉት አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም ይልልሃል የኤፌዘኛ አለ። ኃጢአት ብትሰራ እንኳን አይኮነንም ባይመቶልሃል። ለዛ ነው እነዚህን ጮክ ብለን የምንናገረው። ይኸው ከአማኝ በላይ የጸጋ ግምጃ ቤት የሆኑት እንኳን ሳይቀር ሊክዱ ይችላሉ። እነሱን ለንስሐ ማደስ የማይቻል ይላል፣ ማምጣት አይቻልም። በእግዚአብሔር ቃል ላይ ማፌዝ አይበቃም። በእግዚአብሔር የማዳን ሥራ ላይ መቀለድ አይበቃም። እነዚህን የሚያደርጉት ወደ እግዚአብሔር መንግሥት አይገቡም። ለዚህ ነው እኛ ኦርቶዶክሳውያን ቢሆንልን እያልን ምንጮህ የምንመኘው። በትንሣኤው እናምናለን፣ በመከራው እንካፈላለን፣ በሞቱ እንመስለዋለን፣ ወደ ሙታንም ትንሣኤ ልንደርስ እንመኛ። ቢሆንልን እንደሱ ነው የምንለው። ቸርነቱን ነው ተስፋ የምናደርገው። ታዲያ እንዴት ነው በየትኛውም ድካም ውስጥ ቢገኝ አማኝ ይድናል እንደዚህ ይባላል? ታዲያ በእግዚአብሔር ቃል ላይ ማፌዝ፣ እግዚአብሔር ባደረገው የማዳን ሥራ መቀለድ የያዘ ይሄ ትውልድ አያሳዝናችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አበው ካህናት፣ የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? ምሕረቱን ያበዛልን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህ ዕለት በረከት ረድኤት ለሁላችንም ያሳትፈን። እንደ እግዚአብሔር ቅዱስ ፈቃድ ለተወሰነች ደቂቃ እግዚአብሔር ቢፈቅድ በአንድ ርዕሰ ጉዳይ ጥቂት አቆያችኋለሁ።
የምንማርበት የትምህርታችን ርዕስ ቢሆንልኝ በሚል ርዕስ ይሆናል። ዕለቱን በተመለከተ በማለዳው የቅዳሴ ክፍለ ጊዜ እንደተማራችሁ አስቤ ይህንን ርዕስ የምን እሱ ትዕቢተኝነት ነው? ቢሆንልኝ ብሎ በትህትና መኖር ነው። መርጬ ጥቂት አቆያችኋለሁ። ቢሆንልኝ የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 10 ሙሉውን ኃይለ ቃል እቤት ስትገቡ አንብቡት። እንዲህ ይላል፣ አውቀው ዘንድ በእምነት በመከራው እንድካፈል በሞቱም እንድመስለው ወደ ሙታን ትንሣኤ ልደርስ ቢሆንልኝ ይላል ሐዋርያው ቅዱስ ጳውሎስ። ልድገመው። አውቀው ዘንድ በእምነት በመከራው እንድካፈል በሞቱም እንድመስለው ወደ ሙታን ትንሣኤም ልደርስ ቢሆንልኝ ይላል ቅዱስ ጳውሎስ። በዚህ መልእክቱ እምነትን ያስቀድማል። አውቀው ዘንድ በእምነት ይላል። የሃይማኖት መነሻ የሃይማኖት መጀመሪያ እምነት ነውና እሱን ያስቀድማል። አውቀው ዘንድ በእምነት የሚለው ይሄንን ነው። በዚህ ብቻ ያቆም ቅዱስ ጳውሎስ ይቀጥልና በመከራው እንድካፈል በሞቱም እንድመስለው ይላል። ይሄ ደግሞ ምንን ያመለክታል? መከራዎች፣ ተጋድሎዎች ናቸው። በሞቱም ክርስቶስን መምሰል፣ ይህ ደግሞ ከፍ ያለ ተጋድሎ ነው። በዚህም መልካም ስራዎችን ይገልጻል ቅዱስ ጳውሎስ። መከራም ተጋድሎም የመልካም ስራዎች ከፍ ያሉ መገለጫዎች ናቸው ወገኖቼ። ልብ በሉ፣ ሁለት ነገሮችን ነው ቅዱስ ጳውሎስ እየገለጸልን ያለው። አንደኛው አውቀው ዘንድ በእምነት ብሎ እምነትን ያነሳል። ሁለተኛው በመከራው እካፈላለሁ በሞቱም እመስለዋለሁ ብሎ የተጋድሎ ሕይወትን ይጠቅሳል። ይሄ የተጋድሎ ሕይወት ደግሞ መልካም ስራዎች ናቸው። ቅዱስ ዮሐንስ አፈወርቅ ይህንን የፊልጵስዩስን መልእክት በተረጎመበት መልእክቱ እንዲህ ይላል፣ እዩ ቅዱስ ጳውሎስ በመልካም ስራዎችም ጭምር እንጂ በእምነት ብቻ እንዳልሆነ ያስተምረናል ይላል። ምክንያቱም አውቀው ዘንድ በእምነት ብቻ አይደለም ብሎ ያቆመው፣ በመከራውም ስለመካፈል በሞቱም ስለመምሰል። እነዚህ ተጋድሎች ደግሞ የመልካም ስራዎች መገለጫዎች ናቸው። ተጋድሎች መልካም ስራዎች ናቸው። ለዚህ ነው ቅዱስ ጳውሎስ ሁለቱንም የሚያነሳው፣ እምነትንም ተጋድሎንም እምነትንም መልካም ስራንም የሚያነሳው። ለዚህ ነው ቅዱስ ዮሐንስ አፈወርቅም በመልካም ስራዎች ጭምር እንጂ በእምነት ብቻ እንዳልሆነ አስተውል ይላል። ለዚህ ነው ኦርቶዶክሳዊት ቤተክርስቲያን በእምነት ብቻ
እንድላለን ማትለው እምነት ብቻ ብላ ማትናገረው ለዚህ ነው። የተወደዳችሁ ኦርቶዶክሳውያን በመከራው ከተካፈልን ክርስቶስን በሞቱ ከመሰልነው በሌላውማ እንደምን ልንመስለው ይገባ ይሆን? አሁን ቅዱስ ጳውሎስ ሁለት ነገሮች ይነገራል። በእምነት ከዚያስ በመልካም ስራዎች። ልብ በሉ ቅዱስ ጳውሎስ እነዚህን ሁለቱን ከጠቀሰ በኋላ ወደ ሙታን ትንሣኤም ልደርስ ቢሆንልኝ ብሎ ደግሞ ይመኛል። አምኛለሁ በመልካም ተጋድሎችና ስራዎች በሞቱ ልመስለውም እመኛለሁ። እነዚህን ሁሉ ነገሮች ካደረኩ በኋላም ቢሆን ወደ ሙታን ትንሣኤ ልደርስ ቢሆንልኝ ይላል። ይህንን ታላቁ ሊቅ ዮሐንስ አፈወርቅ እንዲህ ብሎ ይተረጉመዋል። ቅዱስ ጳውሎስ በትንሣኤው አምኛለሁ ብሏል። በመከራው እካፈላለሁ ብሏል። በሞቱም እመስለዋለሁ ብሏል። ይህንን ሁሉ ካደረገ በኋላ እንኳን ይላል ቢሆንልኝ የሚለው በራሱ በፍጹም መተማመን ስላልቻለ እኮ ነው ይላል። በአምድ በተጋድሎችና በመልካም ስራዎች የጸናው እንኳን ቢሆን ይላል በሙታን ትንሣኤ አማካኝነት ወደ እግዚአብሔር መንግሥት ምን አለ በገባው በሆነልኝማ ይላል። ለምንድን ነው በሆነልኝ የሚለው ቅዱስ ጳውሎስ? ይህንን ሁሉ ካደረገ በኋላ እንኳን በራሱ ፍጹም መተማመን ስላልቻለ እርግጠኛ መሆን ስላልቻለ በሆነልኝማ ሲል ተመልከቱት ይለናል። የተወደዳችሁ ክርስቲያኖች ይህ ሐዋርያ ታውቃላችሁ እስከ ሦስተኛው ሰማይ የተነጠቀ ሐዋርያ ነው። ይህ ሐዋርያ ቃል ለቃል ኢየሱስ ክርስቶስን ያናገረ ሐዋርያ ነው። ይሄ ሐዋርያ ከለዋሪቆን እስከ ደማስቆ የእግሩ ሸሆና እስኪነቀል ድረስ የተንከራተተ ሐዋርያ ነው። ይሄ ሐዋርያ ቀን ቀን የመንግሥተ ሰማያትን ድንኳን እየሰፋ ወንጌልን እያገለገለ ሌሊት ሌሊት በማንም ሰው ላይ ላለመክበድ የማንም ጥገኛ ላለመሆን የራሱን ኑሮ ደግሞ ድንኳን እየሰፋ ድንኳን ሰፊ ነበር። በዚህ ሁሉ ኑሮ እየኖረ በረሃብ በጽም በጾም እየተቃጠለ እንደ ጥራጊ ጉድፍ እየተባረረ እንዳበደ ውሻ በተገኘበት ቦታ እየተወገረ ይህንን ሁሉ ያደረገ ቅዱስ ጳውሎስ ምእመናን ቢሆንልኝ ሲል ስሙትማ ነው የሚለው ዮሐንስ አፈወርቅ። ይሄ ምንን ያመለክታል? እዚህ የደረሰው ሐዋርያ እንኳን ሳይቀር ስለ መዳኑ ወይም በእርግጠኝነት መንግሥተ ሰማያት ስለ መግባቱ ወይም በእርግጠኝነት ሩጫውን በድል ስለማጠናቀቁ አስረግጦ መናገር ካልደፈረ ይላል ዮሐንስ አፈወርቅ፣ እኛማ ይሄ ሐዋርያ ከኖረው ጥቂቱን መኖር ያልቻልንማ እንዴት አድርገን ደፍረን መናገር እንችላለን? እንዴት አድርገን ደፍረን እርግጠኞች መሆን እንችላለን? ይላል። ይልቅስ ከቅዱስ ጳውሎስ ጋር ቢሆንልን ብለን እንመኛለን እንጂ ይላል። የተወደዳችሁ ኦርቶዶክሳውያን በማመን ጀምረን በተጋድሎ እንኳን ብንኖር ቸርነቱን ተስፋ እያደረግን ቢሆንልን እያልን ነው ምንጮኸው እኛ ኦርቶዶክሳውያን ወገኖች። እንደ አንዳንዶች አምኛለሁ በቃ
መንግሥተ ሰማያት ገብቻለሁ፣ በኢየሱስ ቀኝ ተቀምጫለሁ። እንዲያና እንዲህ ብለን የምንፎክር አይደለንም። ይልቅስ በትንሣኤው እናምናለን፣ በመከራው እንካፈላለን፣ በሞቱም እንመስለዋለን፣ ወደ ሙታንም ትንሣኤ ልንደርስ በሆነልን እያል እግዚአብሔርን ተስፋ እናደርጋለን። ኦርቶዶክሳውያን እዚህ ጋር አንድ ነገር እንነጋገር። እግዚአብሔርን ስለ ማዳኑ ሥራው ጠርጥረነው አይደለም ይህን ስንናገር። እግዚአብሔር እኛን ስለ ማዳኑ የታመነ ነው። እግዚአብሔር ለእኛ የመዳን ተስፋ ስለ መስጠቱ እውነት ነው። እግዚአብሔርን እናምነዋለን፣ ራሳችንን ግን አናምነውም። እግዚአብሔር እንተማመንበታለን፣ ራሳችንን ግን እንጠረጥረዋለን። ምክንያቱም አምነን መካዳለና፣ ቆሞ መውደቅ አለ፣ ገብቶ መውጣት አለ፣ ጀምሮ አለመጨረስ አለ፣ ንጹሕ ሆኖ መርከስ አለ። ስለዚህ ራሳችንን አናምነውማ። ለዚህ ነው ብዙ ተጋድሎዎች ያደረገ እንኳን ቢሆንልኝ ካለ ከነዚህ ተጋድሎች አንዱ እንኳን መፈጸም ያልቻልኛ እንዴት አድርገን ደፍረን እርግጠኞች መሆን እንችላለን? ቅዱስ ጳውሎስ ከዚህ ሐሳብ ጋር የሚያያዝ አንድ አስደናቂ ትምህርት አስተምሯል። የተወደዳችሁ ክርስቲያኖች እሱን ትምህርት ባነሳላችሁ እንዴት ውብ መሰላችሁ! እንዲህ ይላል ቅዱስ ጳውሎስ፣ በሞቴ ስሙኝ። ምን ይላል? ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስጎዘዋለሁ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 9 ቁጥር 24። ይህ አስደናቂን ሐዋርያ ስማው። ለሌሎች ከሰበኩ በኋላ የወደቁትን ካነሳው፣ የተጨነቀችውን ካሳረፍኩ፣ ያዘነችውን ካጽናናው፣ ከወንጌል ባፋ የነበሩትን ወደ ወንጌል አምጥቼ ካጠመድኩ በኋላ፣ ለክርስቶስ ካቀረብኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ይላል። ለምንድን ነው ቅዱስ ጳውሎስ በሆነልኝማ ቢሆንልኝማ የሚለው? ለምንድን ነው? መጣል እንዳለ ስለሚያውቅ ነው። ይኸው እንዳልጣል ይላል። አየህ፣ ሰብኮ መጣል አለ፣ ቀድሶ አለመቀደስ አለ፣ አወድሶ መርከስ አለ፣ ቆሞ መውደቅ አለ፣ መጥቶ መቅረት አለ፣ ጀምሮ መፎረሽ አለ። እንዳልጣል ሲል ስማው፣ የተጣልኩ እንዳልሆን። ይሄ ሐዋርያ እንደዚህ ብሎ ከሰጋ፣ ወዳጄ እኔ እናንተ ፉከራችን የት ልናረገው ነው? ድኛለሁ፣ እርግጠኛ ነኝ። እንዴት ነው ላንል የምንችለው? የተጣልኩ እንዳልሆን እያለ ጻድቁ ተክለ ሃይማኖትም እኮ እንዲህ ነው ያሉት። ዓለሙን አበራሁ፣ እኔ ግን ለራሴ ጠፋሁ። ወዮ ብሎ ደረቱን የደቃው ለምን ይመስልሃል? አየህ፣ እንዳይጣል ነዋ። ይሄን ነው። ለምንድን ነው ወደ ሙታንም ትንሣኤ ልደርስ ቢሆንልኝ? መጣል ስላለ ነዋ፣ መተው ስላለ ነዋ፣ አለመጨረስ ስላለ ነዋ። እንዴ 42 ኪሎ ሜትር መሮጥ የጀመረ ሰው ገመዱን ካልበጠሰ በቀር እርግጠኛ መሆን ይችላል? አይችልም። በሽቅድምድም ስፍራ እንደሚሮጡት እናንተም እንዲሁ ታገኙ ዘንድ ሩጡ። ካልጨረስ አቋርጠ ከወጣ እንዴት አክሊል ታገኛለህ? እሱ ስላለ እኮ ነው። ፊሽካ የተነፋለት እኮ አታሸንፍም። ተኩስ የተተኮሰለት እኮ አትጨርስም። ገመዱን ስትበጥሰው፣ አክሊሉን ስትጎናጸፈው፣ እስከዛ ድረስ ግን እንዳትጣል ቢሆንልኝ ትላለህ። እሱ
ነው የሚለው ቅዱስ ጳውሎስ። እንዳልጣል ግን ምን አረጋለሁ? እጎስመዋለሁ። ስጋዬን እየጎሰምኩ አስገዛዋለሁ። መረን አልሰጠው። በጾም አስገዛዋለሁ፣ በጸሎት አስገዛዋለሁ፣ በትህርምት አስገዛዋለሁ፣ በጸጥታ አስገዛዋለሁ፣ በመቆጠብ አስገዛዋለሁ፣ በልክ በመኖር አስገዛዋለሁ። ለምን? እንዳልጣል ነዋ። መጣል ግን ምንድነው ወዳጆቼ? እቺም ጥቂት ነገር ታነጋግራለች ምእመናን። መጣል ምንድነው? መጣል አለ። አዎ አምኖ ያየው የአማኙ እኮ ነው ጳውሎስ። አማኝ ብቻ አይደለም፣ በተጋድሎ የኖረ ነው ጳውሎስ። እንዳልጣል ብሎ ለምን ሰጋ? መጣልስ ምንድነው? እንዲህ ይላል ራሱ ሐዋርያ። መጣል ምንድነው? ሐዋርያው እንዲህ ይላል ዕብራውያን ምዕራፍ 6 ከቁጥር 6 እስከ 9 እንዲህ ይላል ሐዋርያው። ዝናብ የሚወርድባት መሬት ፍሬ ካላፈራች ይልቁንም እሾህና ኩርንችት ካወጣች ይላል የተጣለች ናት ይላል። ለምንድን ነው ቢሆንልኝ የሚለው? ይሄን ሁሉ ጸጋ ካገኘው በኋላ ፍሬ ሳላፈራ ቀርቼ የተጣልኩ እንዳልሆን ነዋ። ወንጌል ተሰብከህ የተጣልክ እንዳትሆን ፍሬ ያስፈልጋል። ይሄ ሁሉ የወንጌል ዝናብ ነጠብጣብ ወርዶብህ የጽድቅ ፍሬ ከሌለ እሾህና ኩርንችት ብታወጣ፣ እንደተማርከው ባትኖር፣ እንደተነገረ ባትመላለስ ትጣላለህ። ለዚህ ነው ከጳውሎስ ጋር አብረህ ወደ ሙታንም ትንሣኤ ብደርስ ቢሆንልኝ የምትለው። ቢሆንልኝ የምትለው ልብ በሉ። እሾህና ኩርንችት ብታወጣ የተጣለች ናት። ተጥላ ምን ትሆናለች? ለመረገምም ትቀርባለች ይላል። ትረገማለች። መጨረሻው መቃጠል ነው ይልልሃል። መጨረሻው አንዳንዶች እሺ እንጣል ከዚያ እንቃጠል እንደገና ግን በአዲስ መልክ እንሰራለን ይላል። መጨረሻውም ነው የሚለው ወዳጅ። አግሪካልቸር እንደዛ ሊሆን ይችላል። ይሄ ግን መጨረሻዋ መቃጠል ነው፣ ወደ እሳትም መጣል ነው፣ መረገም ነው። ለምንድን ነው ቅዱስ ጳውሎስ ቢሆንልኝ የሚለው? እንዳይረገም ነዋ፣ በርትቶ እንዳይደክም ነዋ፣ ከጸጋው እንዳይጎድል ነዋ፣ ገብቶ እንዳይወጣ ነዋ፣ አምኖ እንዳይክድ ነዋ፣ ሳይጎስም ቀርቶ በእውነት እንዳይጣል ነዋ። ይሄ ስጋት ስላለ እኮ ነው። በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱ እመስለዋለሁ፣ አውቀው ዘንድ በእምነት ቀርባለሁ፣ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ የሚለው ለምን? መጣል ስላለ ነው ወዳጅ። መጣል ስላለ ነው። የተወደዳችሁ ክርስቲያኖች፣ ሊቁ ዮሐንስ አፈወርቅ የፊልጵስዩስን መልእክት በተረጎመበት ድርሳኑ አንድ በጎ ምሳሌ ያመጣል። ምን ይላል? አንድ መሐንዲስ ትልቅ ህንፃ፣ ትልቅ ፎቅ ቢገነባ ይላል እና ጫፉ ላይ ቢቆም ይላል ስለገነባው ብቻ ከጥንቃቄ ውጭ አይሆንም ይላል። ከፍ ካለ ቦታ ላይ ቢሆን ጥሩ አድርጎ ቢያንጸው የበለጠ መጠንቀቁ አይቀሬ ነው ይላል። ወዳጄ ከፍ ባልክ ቁጥር ወደ ሰማይ፣ ከፍ ባልክ ቁጥር በጸጋ የበለጠ መጠንቀቅህ አይቀሬ ነው። ምክንያቱም ለመውደቅ የቀረብክ ነው የምትሆነው። ለዚህ እኮ ነው ቅዱስ ጳውሎስ እንዳልወድቅ፣ ለዚህ እኮ ነው የቆመ የሚመስለው ማንም ቢኖር እንዳይወድቅ ይጠንቀቅ የሚለው። ቆሞ መውደቅ ስላለ የራሱ የቅዱስ ጳውሎስ ቃል ነው አሁን ያነበብኩላችሁ። እኔ የቆሮንቶስ ምዕራፍ 10 የቆመሃል እንዳትወድቅ ተጠንቀቅ። ለዚህ ነው ቅዱስ ጳውሎስ ቢሆንልኝ የሚለው። ቆሞ መውደቅ ስላለ ያልኳችሁ ይሄ ነው። ዛሬ ቆመሃል፣ ነገ እንዳትወድቅ ተጠንቀቅ። ስጋት ስላለ ምን ትላለ? ቢሆንልኝ ትላለ። ቆሞ መውደቅ ስላለ ምእመናን ከፍ ከፍ ካሉ በኋላ ብዙ ጸጋ ካገኙ በኋላ መውደቅ አለ፣ መጣል አለ፣
ማቋረጥ አለ። ለዚህ እኮ ነው ቢሆንልኝ የሚለው ቅዱስ ጳውሎስ። ብዙ ጸጋዎችን ከተቀበሉ እንኳን በኋላ ሊወድቁ የሚችሉ እንዳሉ አታውቁ? ከነዚህ ጸጋዎች አንዱን እንኳን የማናሟላኛማ ምንኛ ምስኪኖች ነን። እንዴት አድርገን ደፍረን ቅድም እንዳልኳችሁ ልንናገር እንችላለን? እርግጠኞች እንዴት ልንሆን እንችላለን? ቅዱስ ጳውሎስ ያስተማረው አንድ አስደናቂ ቃል አለ። ላንብበው። እንዲህ ይላል፣ አንድ ጊዜ ብርሃን የበራላቸውን ሰማያዊን ስጦታ የቀመሱትን የመንፈስ ቅዱስ ተካፋይ የሆኑትን መልካሙም የእግዚአብሔርን ቃል ሊመጣ ያለውንም የዓለምን ኃይል የቀመሱትን ኋላም የካዱትን ይላል። በሞቴ ብርሃን በርቶላቸዋል። 1 ሰማያዊ ስጦታን ቀምሰዋል። 2 የመንፈስ ቅዱስ ተካፋይ ሆነዋል። 3 መልካሙን የእግዚአብሔርን ቃል ሊመጣ ያለውንም የዓለምን ኃይል የቀመሱትን ኋላስ የካዱትን ይላል። ምእመናን ዴማስን ላስታውሳችሁ። ቅዱስ ጳውሎስ ያለውን ዴማስ ይህንን ዓለም ወዶ ትቶኛልና አለ። ብርሃን የበራለት ዴማስ የመንፈስ ቅዱስ ተካፋይ የሆነው ዴማስ ሊመጣ ያለውን የዓለም ኃይል የቀመሰውን ዴማስ ሰማያዊ ስጦታ የተቀበለው ዴማስ ይህን ዓለም ወዶ ትቶኛልና። አየህ፣ ብዙ ጸጋ እንኳን ቢኖርህ ወደ ኋላ ልትል ስለምትችል ቢሆንልኝ ነው የሚባለው። ቢሆንልኝ እኮ ነው የሚባለው። ለዚህ ነው ቅዱስ ጳውሎስ ቢሆንልኝ እያለ የሚጮኸው። ምእመናን በአዲስ ኪዳን ብዙ ጸጋ ተሰጥቶናል። እሰየዋው፣ በጸጋ ላይ ጸጋ ተሰጥቶናል። ብዙ ጸጋ የተሰጠን ግን መረን እንድንወጣበት አይደለም። አንዳንዶች እንደሚሉት አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም ይልልሃል የፌዘኛ ዓለም። ኃጢአት ብትሰራ እንኳን አይኮነንም ባይመቶልሃል። ለዛ ነው እነዚህን ጮክ ብለን የምንናገረው። ይሄው ከአማኝ በላይ የጸጋ ግምጃ ቤት የሆኑት እንኳን ሳይቀር ሊክዱ ይችላሉ። እነሱን ለንስሐ ማደስ የማይቻል ይላል፣ ማምጣት አይቻልም። አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም። በእግዚአብሔር ቃል ላይ ማፌዝ አይበቃም። በእግዚአብሔር የማዳን ሥራ ላይ መቀለድ አይበቃም። እነዚህን የሚያደርጉት ወደ እግዚአብሔር መንግሥት አይገቡም ያለው እኮ ለአማኞች ነው። አይኮነኑም። አንዴ የዳነ ለዘላለም የዳነ ነው። ይሄው የእግዚአብሔር ቃል። ምን እናርገው? ይሄን የእግዚአብሔር ቃል ቅድምም አሁንም ያነበብኩላችሁ። ለዚህ ነው እኛ ኦርቶዶክሳውያን ቢሆንልን እያለ ምንጮህ ምንመኘው። በትንሣኤው እናምናለን፣ በመከራው እንካፈላለን፣ በሞቱ እንመስለዋለን፣ ወደ ሙታንም ትንሣኤ ልንደርስ እንመኛ። ቢሆንልን እንደሱ ነው ምንለው። ቸርነቱን ነው ተስፋ የምናደርገው። ተጋድሎን ሲመካ ያያችሁት እዚህ ኦርቶዶክስ ቤተክርስቲያን አለ። ቸርነትን ነው እንጂ የሚለው ቸርነቱን ተማምነን ተስፋ አድርገን እኮ ነው የምንኖረው። እንደዚህ ካሉ ጸጋዎች በኋላ ከደረሰ በኋላ እንኳን የተወደዳችሁ ክርስቲያኖች ከመልካም ስራ የሚያርቅ ይመስላችኋል ጸጋ? አንዳንዶች ጸጋ እንዲሁ ያለ መልካም ስራ የሚሰጥ ይመስላችኋል? ውሸት ውሸት ውሸት። ዝርዝር ጉዳይ አለው። እናንተን ወደ ሌላ አቅጣጫ ወደ ሌላ ርዕስ ላለማሸጋገር እተዋለሁ እንጂ ጸጋ የተሰጠን በመልካም ስራ እንድንጸና ነው። ለዚህ ነው በጸጋ ድናችኋል ካለ በኋላ መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጥራችኋል የሚለን። ጸጋ ከመልካም ስራ የሚያርቅ አይደለም፣ ወደ መልካም ስራ የሚያቀርብ ነው። ለዚህ ነው ቅዱስ ዮሐንስ አፈወርቅ ጸጋ በጀርባችን ተንጋለን እንድንተኛ አይደለም የሚያደርገን ያለው። ታዲያ እንዴት ነው በየትኛውም ድካም ውስጥ ቢገኝ አማኝ ይድናል እንደዚህ ይባላል? ታዲያ በእግዚአብሔር ቃል ላይ ማፌዝ፣ እግዚአብሔር ባደረገው የማዳን ሥራ መቀለድ የያዘ ይሄ ትውልድ አሳዝናችሁ። እኛ እንደሱ አይደለንም። እናምናለን፣ የአቅማችንን እንጋደላለን። ከዛስ
ቢሆንልን ብለን ቸርነቱን ደጅ እንጠናለን። በቃ ምእመናን ያመነ በቃ መዳኑን እርግጠኛ ነው። እሱ ነው አሁን ጥያቄያችን። ለዚህ ነው ቅዱስ ጳውሎስ በፍጹም በራሱ መተማመን ስላልቻለ ነው ምን ያለው ቢሆንልኝ ያለው ብሎ ቅዱስ ዮሐንስ አፈወርቅ የተረጎመው። እስኪ አንድ ቃል ላይ ጥቂት ደቂቃ ተኩሬ ነገሩን ጥቂት ለማብራራት ልሞክር። ያመነ በቃ ድኗል። አንድ ያመነ በቃ ለዘላለም ድኗል። እንደዛ ነው የሚለው እግዚአብሔር ቃል አይደለም። እና ምንድነው የሚለው? አንድ እግዚአብሔር ቃል አንብብላችሁ ሮሜ መልእክት ምዕራፍ 11 ቁጥር 20 እንዲህ ይላል። መጀመሪያ ግን ታሪኩን ልተርክ። የሮሜን መልእክት የመጻፏን መልእክት የመልእክቱን ጽፈት ምክንያት ጽፈት ይሏታል ሊቃውንት። እሷን መጀመሪያ ላብራራ። ሮሜ መልእክት ምዕራፍ 11 ቁጥር 20 ነው ቀጥዬ ማነበው። አሁን የተነጋገርኳቸውን ነገሮች የበለጠ ያጎለበተልኝ ነው የሚሄደው። እዩ በሮም አይሁድ አሕዛብ አንድ ላይ ይኖሩ ነበር። አይሁዳውያን አሕዛባውያን ወይም ከአሕዛብ የመጡት በጌታችን በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ አምነው ለጽድቅ ተጠርተዋልና ቅዱስ ጳውሎስ መምህር አሕዛብ ነውና እነሱን ወደ አዲሲቱ ወንጌል፣ ወደ አዲሲቱ ሃይማኖት፣ ወደ አዲሲቱ ክርስትና በእምነት ያስገባ ጀመረ። አይሁድ ደግሞ ተቆጡ። ምን አሉ? ካልተገረዙ አይድኑም። በኦሪት የነበረውን መንካት መቅመስ የሚባለውን ካልፈጸሙ አይጸድቁም። የኦሪት ሕጓ የድህነት መግለጫዋ ግዝረት ነውና ካልተገረዙ በፍጹም አይድኑም ብለው ሞገቱ። ለዚህ ነው ቅዱስ ጳውሎስ አይሁድም አሕዛብም የሚመኩበት አንዳች ነገር የላቸውምና ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ብሎ ወቀሳቸው። ሁለታችሁ እዩ አይሁድ አሕዛብን እናንተ እግዚአብሔርን ማታውቁ ካህን የሌላችሁ መስዋዕት የሌላችሁ ታቦት የሌላችሁ ፈፋ ለፈፋ ወንዝ ለወንዝ ጣዖት ስታመልኩ ስትደፉ የነበራችሁ ያሉ አሕዛብን ቀጠቀጧቸው። አሕዛብ ደግሞ ምን አሉ? እናንተ እግዚአብሔር ባህር ቢከፍልላችሁ የብስ አድርጎ ቢያሻገራችሁ በእግሮቻችሁ ሄዳችሁ ጣዖት አመለካችሁ እንጂ መች እግዚአብሔርን አመናችሁ እያሉ አይሁድን ደግሞ እነዛ ይወቅጡ ጀመረ። በመካከላቸው ጸብ ሆነ። ሁለቱንም ለማሳፈር የጻፋት መጽሐፍ ሮሜ መልእክት ናት። ምእመናን ሁለቱንም ሲወቅስ ነው። ቅድም ያልኳችሁን ቃል ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ማንና ማን? አሕዛብም ሕዝብም። አይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አለና ምዕራፍ 4 ላይ እግዚአብሔር የአሕዛብም አምላክ እንደሆነ ገለጸላቸው። እንደውም ነገሩን በደንብ አድርጎ ፍርጥ ሲያደርገው መገረዝም አለመገረዝም አይጠቅምም አላቸው። አየህ ጉዳዩ የመገረዝ ጉዳይ ነው። ካልተገረዙ አይድኑም ባይነበሩ የተወደደ አስደናቂ ሐዋርያ ጳውሎስ አሁን ለአሕዛባዊው ምን አለው መሰለ? ሮሜ 10 ምክንያት ጽሕፈቱ እቺ ናት። እሱን የማስታረቅ መልእክት ናት እቺ መልእክት። በቀኝ እጁ ቀደምት ሕዝብን አይሁድን አቅርቧል። በግራ እጁ አዲስ መጪዎችን አሕዛብን አቅፏል። እግዚአብሔር ባደረገው ጸጋና ስጦታ ማን ሊከለክለው ይችላል ባይ ነው ቅዱስ ጳውሎስ። ከዛ ምን አለ መሰለ? ለአሕዛባዊው ሲጽፍ እዚህ ሮሜ ምዕራፍ 11 ቁጥር 20 ላይ እንዲህ ይላል። በሞቴ ተከታተሉኝ ከምፈልገው ርዕስ ጋር አብሮ ስለሚሄድ ነው። እንዲህ ይላል፣ መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል አለው። አይሁድ በኢየሱስ ክርስቶስ አላመኑ። እንዲያውም ከፍ አድርገው ሰቀሉት፣ ከዚያ አዋረዱት። መልካም እነርሱ ካለማመን የተነሳ ተሰበሩ አለ። ቀድመው የእግዚአብሔር ወገን በግዝረት ሆነው ከዛፉ ጋር ነበሩ። ባለማመናቸውስ ተሰበሩ። ሁለተኞቹ አዲስ መጪዎቹ አሕዛብስ ቀድሞ ሕግ ያልነበራቸው፣ ቀድሞ ካህን ያልነበራቸው፣ ቀድሞ መስዋዕት ያልነበራቸው፣ ቀድሞ ሩቅ የነበሩ አሁንስ
በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ወደሚገኘው የጽድቅ ሕይወት የቀረቡ እነሱ ምን አላቸው? ተመልከት፣ እነሱ ካለማመን የተነሳ ተሰበሩ ካለ በኋላ አንተም ከእምነት የተነሳ ቆመሃል አላ። ቆመሃል፣ አምነሃል፣ ሰየው ቆመሃል አላ። የቆመ ቅድም ያልኳችሁ ነው። ቆመሃል ማንን? አሕዛባዊውን። ለምን? አምነሃል። ከዛስ ደግሞ አንተ እንደ ቅርንጫፎች ከዛፉ ጋር አብረ ገብተሃል አላቸው። እነዛ ተቆርጠዋል ባለማመናቸው፣ እነዚህ አሁን አዲስ መጪዎቹ ገብተዋል። ይሄን ካለ በኋላ ቅዱስ ጳውሎስ ይቀጥላል። አንድ አስደናቂ ቃል ይናገራል። ምን ይላል? ፍራ እንጂ የትዕቢትን ነገር አታስባላ። አማኝ ነህ፣ ፍራ። እንዴት ይደንቃል! ምግባር አለ፣ ፍራ። ፍራ እንጂ የትዕቢትን ነገር አታስብ። የምን እሱ መፎከር ነው መፍራት ነው እንጂ ነው እኮ የሚለው። አቤት ፎካሪዎች! ኢየሱስ ይወደናል፣ ወደ ሰማይ ያወጣናል፣ ድነናል፣ ጸድቀናል፣ በቀኙ ቆመናል። እናንተ አልዳናችሁም ባዮች! አቤት ፉከራ! ምን ይላል? ፍራ። ወዳጄ መፍራት ለምን አለ? መፍራት ካለ እርግጠኝነት አለ? የለም እኮ። እርግጠኛ ከሆነ ለምን ይፈራል? ፍራ። አምናል፣ ፍራ። ቆመሃል፣ ፍራ። በምግባር ቀንተሃል፣ ፍራ። ፍራ እንጂ የትዕቢትን ነገር አታስብ። የምን እሱ ትዕቢተኝነት ነው? ቢሆንልኝ ብሎ በትህትና መኖር ነው። አድርገህ እንዳላደረግ፣ እየቻልክ እንዳልቻልክ፣ እየኖርክ እንዳልኖርክ፣ እየተመላለስክ እንዳልተመላለሰ በትህትና ቢሆንልኝ ቢሆንልኝ ፍራ። ፍራ እንጂ የትዕቢትን ነገር አታስብ ካለ በኋላ አንድ አስደናቂ ቃል ደግሞ ይቀጥላል። ምን ይላል መሰላችሁ? በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው፣ ያለዚያ ግን አንተ ደግሞ ትቆረጣለህ አለ። ማን? በእምነት የተነሳው የቆመው። ካልፈራ ፈርተስ በቸርነቱ ጸንተህ ካልኖርክ ምን ትሆናለህ? አንተ ደግሞ ትቆረጣለህ። ትቆረጣለህ። እንዳትቆረጥ ምን አድርግ? ጽና፣ ፍራ። ለምን ይጸናል ወዳጅ? በጽናት ነው የሚጠናቀቀው። ባመነበት ቅጽበት አይደለም እርግጠኛ የሚሆነው። ጸንቶ ሲያጠናቅቅ ነው ድል የሚነሳው ወዳጅ። ቅዱስ ዮሐንስ ራእይ ላይ የተጻፈውን ቃል እናስታውሰው። ድል ለነሳ ድል ለነሳ ድል ለነሳ የሚለው ቃል ምን ይመስልሃል? ያሸነፈ ነው የሚያገኝ፣ የጨረሰ ነው የሚቀበለው። ይሄ ደግሞ የሚሆነው በጽናት ነው። ስለዚህ ፉከራ፣ በውጊያ ውስጥ ፉከራ አለ የለም? አንድ የሚዋጋ ድል ለመንሳት ይወጣ በጥንቃቄ አይደለም የሚዋጋው። ለምን? መሞት መውደቅ አለ፣ መሳት አለ፣ መጣል አለ። ስለዚህ አንተ ደግሞ ትቆረጣለህ። አየኸው? አማኝ ነህ፣ ልትቆረጥ ትችላለህ። ለምን? ካልጸና ምን ትሆናለህ? ትቆረጣለህ። መቆረጥ ስላለ ነው ምን የሚለው? በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱም እመስለዋለሁ። ይሄን ሁሉ ካደረግኩ በኋላ ግን እንዳልቆረጥ ስለምፈራ ቢሆንልኝ እላለሁ። ወደ ሙታን ትንሣኤ ልደርስ ቢሆንልኝ እላለሁ። ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ፉከራ የማትሰሙባት፣ ትህትና ብቻ የምታደምጡባት። እንዴ አታስታውሱ? አባ መቃርዮስን አጋንንት መጥተው ምን አሉት ይላል? መቃሪ ሆይ ተጋድሎ ብርታቱን አዩና አጋንንት መጥተው መቃሪ ሆይ ድነሃል፣ ጸድቀሃል፣ በቅተሃል አሉት ይላል። አባ መቃርዮስ አጋንንትን ስለሚያውቃቸው እንዲህ ብሎ መለሰላቸው፣ ገና ነኝ አላቸው። ገና ነኝ፣ ገና ነኝ፣ ገና ነኝ፣ ገና ነኝ፣ ገና ነኝ። ገና ነው፣ አልጨረሰማ ውድድሩ። የመላእክትን ዝማሬ ገና አልሰማማ። ገና ነዋ፣ ገና ነኝ አላቸው። ወዳጄ እንደሱ ነው እኮ የሚሉት አባቶቻችን። ገና ነኝ፣ ገና ነኝ፣ ገና ነኝ፣
ያን አባት አባ ሲሶይ ወይ ቢሾይ የሚባልስ አባት አልሰማችሁ? 80 ዓመት ሙሉ እያለቀሰ በተጋድሎ ነው የኖረው ወገኖቼ። ሊሞት ሲል አልጋ ፍራሹ ላይ እዛ ሰሌኑ ላይ ተኝቶ ደቀ መዛሙርቱ ከበውት እንባውን ሲያፈሳዩት መንታ እንባ ያን የተሸበሸበ በተጋድሎ ፊቱ የገረጣውን እየደረመሰ እንባውን ሲያልፋዩት ከዛ ቀስ እያለ ሊሞት እኮ ነው ቀስ እያለ የሆነ ነገር ሲናገር ሰሙት። ምንም ጌታዬ ሆይ እባክህ ለዚህች ደቂቃ የንስሐ ሕይወት ስጠኝ እያለ ሲያቡተመትም ሰሙት። ደቀ መዛሙርቱ በጣም ተገርመው ጠጋ ብለው አባታችን አቤት 80 ዓመት ሙሉ ከንስሐ በላይ የኖርክ እንዴት ነው በዚህ ልትሞት ባለበት ሰዓት እንደገና የንስሐ ሕይወትና እድሜ የምትለምነው አሉት። ልጆቼ ዛሬ ገና እኔ ይችን የንስሐ ሕይወት መጀመሬ ናት አላቸው። አባትህ እንደዚህ ያሉ አባቶች ናቸው። በትህትና ሚኖሩ ማይፎክሩ ማይመጻደቁ። ይሄንን ነው አባቶቻችን ያስተማሩን። ገና ነኝ ገናውን የጀመርኩት። ያም አባት አልሰማችሁትም? እዛ ግሪክ አቶስ ተራራ ላይ የነበረው ብዙ ዓመት በተጋድሎ ኖሮ እግዚአብሔርን ገናውን ለመውደድ እየሞከርኩ ነው እኮ ነው ያለው። ገናውን መች ወደድ ነው? መች ገና ፍቅር ነው? መች ገና ገባን? መች ገና ተመሰጥን? መች ገና ከኃጢአት ተለያየን? መች ገና መጀመር ፍሬሽ እንኳን አልሆንም ወገኖቼ። ገና ለዚህ ነው አትፎክር፣ የትዕቢትን ነገር አታስብ፣ ይልቅ በጀመርከው ጽና። እየጾምክ ነው ጽና፣ እየጸለይክ ነው ጽና፣ እየታገልክ ነው ጽና፣ እያስቀደስክ ነው ጽና፣ እየቆረብክ ነው ጽና፣ እየተማርክ ነው ጽና፣ እየተመላለስክ ነው ጽና። አትፎክር፣ ዝም በል። ፉከራ የለም እኛ ቤት ፉከራ የለም። ፍርሃት ካለ እርግጠኝነት እኮ የለም ወዳጄ። ለምን ይፈራል? አንድ ሰው በጣም እርግጠኛ ከሆነ ለምን ይፈራል? እሱን ተውት። እኛ በጣም በመዳናችን እርግጠኛ ከሆነ እና ነገሩ እውነትም የተረጋገጠ ከሆነ ሰይጣን ምን በወጣው ስራ የሚፈታው እኛን የሚታገል በቃ ድነናል፣ ጸድቀናል፣ ምን ይዋጋናል? ምን ያስፈልጋል? ለምን ስለ ንስሐ ትማራላችሁ? ለምን ጉባኤ ይሰበሰባል? ለምን ይሄ ሁሉ ወጪ ይወጣል? ለምን አብቅቷላ ነገሩ? እነሱ እንደሚሉት ከሆነ ለምን ዲያብሎስ ይዋጋል? ለምን የዕቃ ጦር ሁሉ ልበሱ ተባል? ለምን የውጊያ ትጥቅ ተሰጠን? የውጊያ ትጥቅ የተሰጠን ፋሽን ሾው ልንሰራ እኮ አይደለም፣ ልንዋጋ ነው። እርግጠኛ ከሆነ ለምን እንዋጋለን? አበቃ ከዳን ለምን እንታገላለን? ሰይጣንስ ለምን እድሉን እኛ ላይ ታገለው? ፍራ። ውጊያ ያለበት እኮ ነው የሚፈራው። ፍራ እስከምትሞት ድረስ ፍራ። ነፍስ ከስጋው እስክትለይ ድረስ ራስህን እንዳታምነው ፍራው። ብዙ መንፈሳዊነት ብትሆነው እንኳን ራስህን እንዳታምነው፣ ሰውነትህን እንዳታምነው። 1000 ጊዜ ቆራቢ፣ 1000 ጊዜ ጸሎተኛ፣ 1000 ጊዜ ተጋዳይ ሁን። ዝም በል፣ ፍራ። ዝም ብለህ ፍራ። ያን መነኩሴ ታሪክ ጨክኜ ልንገራችሁ፣ ባልነግራችሁ ምርጥ ነበር። ጨክኜ ልንገራችሁ። ብርቱ ተጋዳይ ነበረ፣ ገዳም የሚኖር መጨረሻ ላይ ግን አረጀ። በእነሱ ቤት አፈጀ፣ እድሜውም ገፋ። ከዛ አንዲት ደግ ሴት ቤት ይጦር ብለው ላኩት አሉ። እዛ ይደጎም ብለው ትንሽ ይኑር ብለው እንዲንከባከቡት፣ ትንሽ ሲንከባከቡት፣ ትንሽ ሲበላ፣ ትንሽ ሲጠጣ፣ ያ ያረጀ የተጣጠፈ የነበረው ሰው ቀናላ። ከዚያስ ያሳዘናል። እዛ ቤት ከነበረች አንዲት አገልጋይ ጋር ወደቃ፣ ድቀት ደረሰበታ። ከዚያስ ልጅ ወለዳ። ከዚያስ ሕፃኑን ልጅ ይዞ ገዳሙ በር ላይ ተንበርክኮ እያለቀሰ መነኩሴን ካልሞተ እንዳታምኑት አለ ይባላል። መቃብር ካልገባህ እንዴት ታምነዋለህ? ማን አንተ? ማን? ቀሚስ ያስጥላል፣ ነጠላ ያስጥላል። የተስማ ድምፅ ወትራ ይገጽ፣ ድምጿን አትስማ፣ መልኳንም አትይ አይደል? ማን ነው የሚመካው? ማን ነው የሚመጻደቀው? ዛሬ ያለው መንፈሳዊነት ነገ ባይቀጥልስ? ዲያብሎስ ከዛሬ የበለጠ ፈተና ነገ ቢያመጣስ? ማን ነው ብርቱ ነኝ የሚል? አያችሁ እንዴት
ፍርሃትም ያለው አትፎክሩም የተባለው ለዚህ እኮ ነው ምእመናን። ለዚህ ነው ቅዱስ ጳውሎስ ቢሆንልኝ የሚለው ለዚህ ነው። አየው መቆረጥ ስላለ ትቆረጣለህ አንተ ደግሞ ቆርጣለህ። እንዴት ነው ታዲያ ቆም ያለው በቃ እርግጠኛ ነኝ እንዴት ማለት ይቻላል? መቆረጥ እስካለ ልጽና አልጽና በምን እርግጠኛ መሆን ይቻላል? የኢትዮጵያ መድን ድርጅት ኢንሹራንስ አልሰጠኝ። አፍሪካ ኢንሹራንስ አስተማማኝ እጅ ላይ ነህ እንዴ? ሌላ ነው ወዳጅ። እኛ እግዚአብሔርን ስለ ተስፋ ቃሉ እናምነዋለን። የእግዚአብሔርን ፈቃድ እየፈጸምን ግን የመዳናችንን ተስፋ ለማግኘት ግን መትጋት ይገባናል። እሱ ነው መጽሐፍ ቅዱስ የሚለን። ምእመናን የማጠቃለያ አንድ ሁለት ነገሮችን ብቻ ልጥቀስ። ምንም የማያወላዱ ኃይለ ቃላት እናምጣ። እዚህ ቲቶ ምዕራፍ 3 ቁጥር 14 ላይ እየሰማችሁኝ ነው? ጮኩባችሁ ሞራል ይዞኝ ነው ኮስተር ካልኩ እሺ እንጂ ላስፈራራችሁ ፈልጌ አይደለም። እሺ እሱ ልንገራችሁ። እንዲህ ይላል ቅዱስ ጳውሎስ፣ ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ በሞት ይስሙኝ። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ ይላል ቲቶ ምዕራፍ 3 ቁጥር 14። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ኦፕሽናል አይደለም፣ የግድ መልካም ስራ የግድ። ይኸውላችሁ እዚያ ውጭ ያሉት ወንድሞቻችን የህግ ስራ የሚልና ክርስቲያናዊን መልካም ስራን ያምታታሉ። ቅዱስ ጳውሎስ ያለ ህግ ስራ በእምነት እንዲጸድቁ እንቆጥራለን የሚለው ያለ ህግ ስራ የሚለው ኦሪትን ካልፈጸማችሁ ካልተገረዛችሁ አትድኑም ያለው ያን የህግ ስራ የሚለው ግዝረትን የኦሪትን አትንካ፣ አትቅመስ፣ አትያዝ የሚሉትን ቃላት ጨምሮ በዋናነት ግዝረትን ካልፈጸማችሁ አትድኑ። አሁን ለመዳን ግዝረት አያስፈልግም ነው የሚላቸው። ያለ ህግ ስራ በእምነት ይጸድቃሉ የሚለው እሱን ነው እንጂስ ክርስቲያናዊ መልካም ስራን አይደለም። እና ጅሬችን ቃል ይዙና ስራ አያስፈልግም፣ ይሄው ያለ ህግ ስራ በእምነት ጸድቀናል ይላል። እሱ የሚለው ሌላውን ያልኳችሁን ነው። ለዚህ ነው ቅዱስ ጳውሎስ መገረዝም ቢሆን አለ መገረዝ አይጠቅምም የሚለው። እንደውም ገላትያ ላይ ስታነቡ የልብ መገረዝ ብሎ ይገልጸዋል። ሌላ መገረዝ ያመጣል። ስለ መገረዝ በኦሪት ህግ ስለ መጽደቅ አይቻልም። መገረዝ አሁን ለጽድቅ ምክንያት አይሆንም ነው የሚላቸው። ክርስቲያናዊ መልካም ስራስ በእግዚአብሔር ማዳን ጸጋ መሰረትነት ላይ የምንፈጽማት ክርስቲያናዊ በጎ ስራስ የግድ ምን እንዳይሆኑ ፍሬ ቢሶች እንዳይሆኑ። ፍሬ ቢሶች ከሆኑ ምን ይሆናሉ? ገለባ ይሆናሉ። ገለባ ከሆኑ ምን ይላል? ወደ እሳት ይጣላሉ ተቆርጠው። እንደሱ እንዳይሆኑ ምን ያርጉ? የግድ በመልካም ስራ እንዲጸኑ ይማሩ። ማን ነው አስፈልግ የግድ እያለ የግድ ምንተጋግመው በደንብ እንዲገባን ምእመናን። እነዚህ ሌሎችን ያለ አይደለም። ከወገናችን ያሉት ደግሞ ይልልሃል። ከወገናችን ያሉት ማለት አማኞች አይደሉም። አማኞች ምን እንዳይሆኑ? ፍሬቢስ እንዳይሆኑ ምን ያደርጉ? የግድ የሚያስፈልግ ነገር አለ። እሱ ምንድነው? መልካም ስራ ነው። መልካም ስራ አንድ ጊዜ ብቻ አይደለም። ይጽኑ ሁሉ ጊዜ ይጽኑ፣ እለት ይጽኑ። ያለበለዚያስ በቸርነቱ ጸንተ ካልኖርክ ትቆረጣለህ ነው። ፍሬቢስ ከሆነ ትቆረጣለህ። ታዲያ ይህንን ቃል ስለያዘ እኮ ነው ቅዱስ ጳውሎስ ቢሆንልኝ የሚለው። በመልካም ስራ መጽናት አለበት። እሱ መልካም ስራ ምንድነው? ቅድም ያልኳችሁ ተጋድሎች መልካም ስራዎች ናቸው። ለዚህ ነው በትንሣኤው አምናለሁ፣ በሞቱ ካፈላለሁ፣ በመከራው ካፈላለሁ፣ በሞቱ መስለዋለሁ፣ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ብሎ የሚመኘው። ቢሆንልኝ ይህ ነገር ድህነት ትምህርታችን ነው ምእመናን። አንድ የመጨረሻ ነጥብ ላንሳና ነገሩ ብዙ ነው፣ ጓዙም ሰፊ ነው።
ከረጅሙ ባጭሩ ከሰፊው በጠባቡ ያልኩት ለዚህ ነው። ግን ምእመናን ምን እንደምናምን እንዴት እንደምንኖር ማወቅ ግን አለብን። ለዛ ነው የምናነሳው ጨክነን እኛም መታጠቅ አለብን። የመጣ የሄደው ሁሉ ሊያሳፍረን አይገባም። መደንገጥ መሸበርም አይገባም። አፋቸውን አዘጓቸው እንዳለ ቅዱስ ጳውሎስ አንዳንዶችን አፋቸውን ልናዘጋቸው ይገባል። የመጨረሻ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 4 ቁጥር 15 እንዲህ ይላል፣ ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለው? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። ከዚህ ነው የሚጀምረው። ከዚህ ከመቅደሱ ነው የሚጀምረው። ከኛ ነው የሚጀምረው። ከመድረኩ ነው የሚጀምረው። እሱም ደርሷል ይላል። ያሳዝናል። እሱም ደርሷል። ፍርድ ከማን? ከአማኞች ነው። ከአማኞች፣ ከአገልጋዮች፣ ከኛ አካባቢ ነው የሚጀምረው። እዚህ ውስጥ ካለን ነው የሚጀምረው። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ አየህ፣ ታዲያ እንዴት እርግጠኛ መሆን ይቻላል? አንዳንዶቻችን ለፍርድ የምንጠበቅ ከሆነ እንዴት አድርገን እርግጠኛ መሆን እንችላለን? እዚህ ቤት ውስጥ ኖረ። ለዚያ እኮ ነው እርግጠኛ እንዴት ልንሆን እንችላለን? ቅዱስ ጳውሎስ እርግጠኛ ያልሆነ እኛ እርግጠኛ መሆን እንችላለን? ጻድቅ በጭንቅ የሚድን ከሆነ በጭንቅ ጻድቅ እንኳን ደግ ክርስቲያናዊ ሰው እንኳን በጽድቅ ሕይወት የሚመላለስ እንኳን በጭንቅ የሚድን ከሆነ በጭንቅ እንዴ አንዴ በጸጋው ከጫነ የምን እሱ ጭንቅ ነው? አየ እንደዛ እንዳልሆነ አወቅ። በጭንቅ የሚድን ከሆነ የሚለው ለዚህ ነው። ጻድቅ እንኳን ገና የሚድን ከሆነ ይላል። አንድ ጊዜ ዳነ ከሆነ ለምን የሚድን ይላል? እንደገና አላ ጻድቅ እንኳን በጭንቅ። ጻድቅ ማን ነው? ጽድቅ የሚያደርግ ጽድቅ መጽሐፍ ቅዱስ እንደሱ ነው የሚለው። ጻድቅ ማለት ጽድቅ የሚያደርግ ነው። ክርስቲያኖች በጽድቅ ሕይወት የሚመላለስ እውነትን የሚያደርግ ሐሰትን የሚጠላ እግዚአብሔር የሚወደውን የሚያደርግ እግዚአብሔር የሚጠላውን የሚጸየፍ እሱ ጻድቅ ነው። ጽድቅን የሚያደርግ እሱ ጻድቅ ማድረግ መስራት እሱ ነው የሚለው። አስቀድሞ በእኛ የሚጀምር ከሆነ በአማኞች። ስለዚህ የተወደዳችሁ ክርስቲያኖች ነገር ልጠቅልለው። አውቀው ዘንድ በእምነት አማኝ ሆኛለሁ። በትንሣኤው ኃይል አምናለሁ። የቤተ ክርስቲያን ጉልበት መከራውን ድል በነሳችበት በዚህ አምናለሁ። ከዚያስ በመከራው እካፈላለሁ፣ በሞቱም እመስለዋለሁ። ከዚህ ሁሉ በኋላ ግን ወደ ሙታን ትንሣኤ ልደርስ ቢሆንልኝ ብዬ እመኛለሁ። ቢሆንልን በዚያ በሰማይ በቀኙ ባቆመን ቢሆንልን የዘንባባ ዝንጣፊ ይዘን በዘመር ቢሆንልን የዳዊትን በገና የዕዝራን መሰንቆ በዚያ በላይ በሰማን ቢሆንልን በብርሃን ድንኳኖች በዛ በሰማያት በኖርን ቢሆንልን የተሳለ የፊቱን መልክ በዚያ ባየን ቢሆንልን በእሳት ድንኳኖች መካከል በተመላለስን ቢሆንልን እንደ ከዋክብት ደምቀን ባበራን ቢሆንልን በዚያ በተስፋው ሀገር ሁላችንም በተገናኘን ቢሆንልን። ይቆየን። አሜን። አብሮ ያሰማን።